ለጓድ ፕሬዝዳንት የአንድ መልእክት አለኝ። መልእክቱ የመጣው ከኢትዮጵያ ሶሳይቲ ፓርትነርሺፕ አድቮኬሲ የሚባል አንድ መንግስታዊ ያልሆነ ድርጅት ለርሶ በተለይም በመሰረተ ትምህርት ዘመቻ ላደረጉት ኮንትሪቢዩሽን ለብዙ ኢትዮጵያውያን የትምህርት እድል የማንበብ የመጻፍ ከዛም አልፎ ተርፎ ደግሞ ወደ ሌላ ደረጃ ለመድረስ የሚያበቃቸው መንገድ በመክፈት ላደረጉት አስተዋጽኦ አንድ ሽልማት ልኮልዎታል። ይሄንን ሽልማት ምን እንደሚል ሰርቲፊኬት ተልኳል እና የሚለው ኢትዮጵያን ሶሻል ፓርትነርሺፕ አድቮኬሲ ትራንስፎርሜሽናል ሊደር አዋርድ recognizing transformational leadership ability in eradicating illiteracy ይላል። President Mengistu Haile Mariam, of his outstanding dedication and commitment of extraordinary leadership ability to combat illiteracy and fostering literacy within Ethiopian community by large. His invaluable contribution have empowered individuals and created a more literate society. Congratulations on your lifetime remarkable leadership and achievement. ከብዙ ጓደኞቼ ለመኖር እድል አግኝቼ 84 ዓመት ቀላል ጊዜ አይደለም። ያንን ደግሞ ማስወድ ተሰሩ እንዲህ ሀገር አቋርጣችሁ ከሀገር ወጣችሁ እኔን ብላችሁ እዚህ ለተገኛችሁና በጠቅላላ ለማወጣችሁ ለሞታችሁ ኢትዮጵያውያን ወገኖቼ የተሻለ ክብር ይሰማኛል። አመሰግናለሁ። ለጓድ ፕሬዝዳንት የአንድ መልእክት አለኝ። መልእክቱ የመጣው ከኢትዮጵያ ሶሳይቲ ፓርትነርሺፕ አድቮኬሲ የሚባል አንድ መንግስታዊ ያልሆነ ድርጅት ለርሶ በተለይም በመሰረተ ትምህርት ዘመቻ ላደረጉት ኮንትሪቢዩሽን ለብዙ ኢትዮጵያውያን የትምህርት እድል የማንበብ የመጻፍ ከዛም አልፎ ተርፎ ደግሞ ወደ ሌላ ደረጃ ለመድረስ የሚያበቃቸው መንገድ በመክፈት ላደረጉት አስተዋጽኦ አንድ ሽልማት ልኮልዎታል። ይሄንን ሽልማት ምን እንደሚል ሰርቲፊኬት ተልኳል እና የሚለው ኢትዮጵያን ሶሻል ፓርትነርሺፕ አድቮኬሲ ትራንስፎርሜሽናል ሊደር አዋርድ recognizing transformational leadership ability in eradicating illiteracy ይላል። President Mengistu Haile Mariam, of his outstanding dedication and commitment of extraordinary leadership ability to combat illiteracy and fostering literacy within Ethiopian community by large. His invaluable contribution have empowered individuals and created a more literate society. Congratulations on your lifetime remarkable leadership and achievement. የኢትዮጵያ የቀድሞው ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም 84ኛ ዓመት የልደት በዓላቸውን ማክበራቸው ተሰማ። ይህም ብቻ ሳይሆን ከኢትዮጵያ የተላከው ስጦታ እጅግ በጣም አነጋጋሪ ሆኗል። የኢትዮጵያ ሲቪክ ሶሳይቲ የሚባል ድርጅት ዚምባብዌ ድረስ በመሄድ ነበር ሽልማቱን ያዘጋጀው። ኮሎኔሉ 84ኛ ዓመታቸው መከበሩ ቀላል እንዳልሆነ የእድሜያቸውን ርዝማኔ በግርምት ተናግረዋል። ኮሎኔሉ ለ17 ዓመት ኢትዮጵያን ሲገዙ ከሰሩት መልካም ስራ በባትሪ ተፈልጎ በዶዘር ተቆፍሮ መሰረተ ትምህርት አስፋፍተዋል የሚል አንድ ፕሮጀክት ብልጭ አለች። እሷም በአብዮትና በቀይ ሽብር ተከሽና ከሞት የተረፉ እድለኛ ዜጎች የሚማሩባት ነበረች። የ17 ዓመት የጥፋት ጉዞ መንገድ የለ፣ ውሃ የለ፣ መብራት የለ፣ ክሊኒክ የለ፣ ኮሪደር ልማት የለም። ብቻ 24 ሰዓት የጦር መሳሪያዎች በገፍ ይገዙ ነበር። የሚረሸኑ ሰዎች ቁጥር ከማሻቀቡም በላይ እጅግ የሚገርመው መንጌ ስብሰባ ጠርቶ ያስነጠሰው ሰው ሳይቀር ሊረሸን ትዕዛዝ ሲወጣበት ቀልድ መሳይ ቁም ነገር በኢትዮጵያውያን ሕዝብ ጆሮ ዘንድ ሁሌም ሲደመጥ ይኖራል።
ወታደራዊ መንግስት ኮማንደር ኦፍ ዛርሚ፣ ሴክሬታሪ ኦፍ ዛርሚ፣ ፕሬዚዳንት ኦፍ ዛርሚ፣ ፕሬዚዳንት ኦፍ ዘኢትዮጵያ ሁሉንም ስልጣን በአንድ አካቶ የሚመራ የስልጣን ጥመኛ ኮሎኔል የክፉ ሰው ዕድሜ ይረዝማል፣ ደጋጎች ባጭር ይቀጫሉ እንደሚለው 84 ዓመት ሙሉ እንደምንስ የሰው ደም አላቃዠውም፣ እንደምንስ የንጹሃን ሞት እረፍት አልነሳውም ሲሉ ብዙዎች ግርምታቸውን ሁሌም ይናገራሉ። የኢትዮጵያን ቅድስና ያረከሰ ንጉሱን በገመድ አንቆ ደም ያፈሰሰ የንጉሱ መቃብር ላይ መናገሻ ወንበሩን ያስተከለም የሀገርን ክብር ያሳነሰ አብዮታዊ ፋሽስቱ መንግስት ይሄው 84 ዓመት ሙሉ ቁጭ ብሏል። አሁንማ እንደ ድንጋይ ሸበቶ ነጭ እያበቀለም መታየትም ጀምሯል። በጎንደር የአፄ ኃይለ ሥላሴን የጸሎት ቤት ወደ ቶርች ቤት እንዲቀየር ትዕዛዝ የሰጠው መንግስቱ ኃይለማርያም ንጉሱን በገመድ አንቆ የገደለው በቀለኝነቱ ጭካኔውና መፈንቅለ መንግስትን የሚያስተምረው ለኢትዮጵያውያን ሁሉም ክፋትን ያሳየው መንግስቱ ኃይለማርያም በቀለኝነቱ አልወጣለት ያለ ይመስላል። ንጉሱን አንቆ ከመግደሉም በላይ በጎንደርና በተለያዩ የኢትዮጵያ አካባቢዎች የንጉሱን የጸሎት ቤት ወደ ቶርች ቤት ያስቀየራቸው። የእናት ሆድ ዝንጉርጉር እንደተባለ በቃየል ማዕፀን አቤል እንደተወለደ የቃየልን አምሳያ መንግስቱ ኃይለማርያምን የወለደች ኢትዮጵያ የአቤልን አምሳያ ዶክተር አብይን ወልዳለች። መንግስቱ ኃይለማርያም የንጉሱን የጸሎት ቤት አፍርሶ ቶርች ቤት ሲያደርግ ዶክተር አብይ የጎንደርን ቤተ መንግስት እንዳይፈርስ ሲያድሱ ከማየት በላይ ምን ድንቅ ነገር አለ? ይህ ጉዳይስ የእናት ሆድ ዝንጉርጉር ቢያስብል እውነታነት እንጂ ምን ሐሰት አለው ይላሉ ብዙዎችም። እውነቱን ለመናገር ከረጅም ጊዜ በኋላ ዛሬ ጎንደር መስላ አየኋት እና ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የነበሩ ቅርሶች፣ ታሪካዊ ቦታዎች የተጠገኑበት እና እየመጡ ያሉበት ሁኔታ የሚያሳየው የኢትዮጵያ ልክ ነው። ከዚህ ቀደም የቤተ መንግስት እንደዚህ ያለ ወክወይ የለው፣ እንደዚህ ያለ ላንድስኬፕ የለው። አሁን ቤቱን መጠገን ብቻ ሳይሆን ለሰው ልጅ ምቹ የሆነ ወክወይ፣ መብራቶች፣ ላንድስኬፕ ኤስቴቲካሊ ሳቢ እንዲሆን ተደርጎ መሰራቱ በምንም መመዘኛ በጣም የሚያኮራ ስራ ነው። መንግስቱ ኃይለማርያም የንጉሱ መቃብር ላይ መናገሻ ወንበራቸውን ሲያሰሩ ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ቤተ መንግስቱን ያድሳሉ። በንጉሱ ድንቅ መኪኖችና ቅርሶች ለሀገር፣ ለትምህርት፣ ለትውልድ የሚሆን ሀብት ነው ሲሉ በማስተማር ስራ ላይ ሲጠመዱም እንዲህ ይደመጣሉ። ወርቁም፣ መጽሐፉ፣ ታሪኩም፣ መኪናውም ለቱሪስት መስህብ ሆኖ በምናስበው ደረጃ ከወጣ እጅግ አስደማሚ ቦታ። ኢትዮጵያ ይህን የሚያክል ነገር አላት ወይ ብሎ ሰዎች እንጠይቁ የሚያደርግ ቦታ። ሳንናገር ማንም ሰው ካየው ተነስቶ የኢትዮጵያን ትልቅነትና ታሪክ ጠገብ ሀገር መሆኗን በተፈጥሮ ሀብታም መሆኗን መገንዘብ ይችላል። የሀገር ውብ ነው። ውብ ሆኖ እንዲቀጥል ደግሞ የኛን ኢማጂን የማድረግ አቅምና ስራ ይጠይቃል የሚለውን ነገር ማሰብ በእጅጉ ያስፈልጋል። እነዚህ ንብረቶች መንግስቱ ኃይለማርያም ዚምባብዌ ዘርፏቸው ከሄዱ የተረፉ መሆናቸው ብዙዎች ይናገራሉ። መንግስቱ የአፄ ኃይለ ሥላሴን ስም ከጠራ ልክ ሰይጣን ማርያምን እንደጠራ ቁጥር ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን በአፋቸው ደጋግመው አፋቸው ቁርጥ እስኪል ድረስ የአፄ ኃይለ ሥላሴን ስም ጠርተው አይጠግቡም። በመንግስቱ ዘመን በስብሰባ አዳራሽ ያስነጠሰው ሰው ሲረሸን፣ በብልጽግና ጊዜ ፓርላማ ላይ ቄስ ሞገሴ ጦረኛ ብሎ የሚሳደብ ምንም አይደርስበትም። ልደትስ ለጠቅላይ ሚኒስቴሩ ቢከበር የምር ነበር። ከህዳሴ እስከ ኮይሻ፣ ከኮሪደር እስከ እንጦጦም ሀገራችን ላሸበረቃት መሪ ይላሉ ብዙዎች ሀሳባቸውን ሲሰጡ። የእናት ሆድ ዝንጉርጉር ከኢትዮ ቨርቴክስ የቀረበ ሰናይ ጊዜ ተመኘን። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ እንጠብቃለንም።